የዶናልድ ትራምፕ ማንነት፣ የንግድ ስልትና የፖለቲካ ባህሪን ለመረዳት መነሳት ያለብን ከዋሽንግተን ዲሲ ሳይሆን ከኒውዮርክ ከተማ ከኩዊንስ ክልል ነው። ዶናልድ ጆን ትራምፕ ሰኔ 14 ቀን 1946 ዓ.ም ተወለደ። ያደገው በወቅቱ ሰላማዊ፣ ሀብታምና የተደላደለ ኑሮ በነበረበት ቤተሰብ ውስጥ ነው። ዶናልድ በቤተሰብ ውስጥ አራተኛ ልጅ ነበረ። እናቱ ሜሪ ከስኮትላንድ የመጣች ስደተኛ ስትሆን አባቱ ፍሬድ ትራምፕ ግን በኒውዮርክ የሪል ስቴት ዓለም ውስጥ ስሙ በጉልህ የሚጠራ እጅግ ስኬታማና ባለሀብት የነበረ ግለሰብ ነው። ዶናልድ የልጅነት ሕይወቱ በቁሳቁስ የተሟላ ቢሆንም በቤቱ ውስጥ የነበሩት አስተዳደግ ግን ጥብቅ፣ በዲስፕሊን የተሞላና ከፍተኛ ፉክክር ያለበት ነበር። በዶናልድ ትራምፕ ሕይወት ላይ ትልቁንና የማይጠፋውን አሻራ ያሳረፈው ሰው አባቱ ፍሬድ ትራምፕ ነው። ፍሬድ ተራ የሪል ስቴት አልሚ አልነበረም። እሱ በኩዊንስና አካባቢዎች ለመካከለኛው መደብ የሚሆኑ ሰዎች በሺዎች የሚቆጠሩ መኖሪያ ቤቶችን የገነባ፣ ሳንቲም እንዳይባክን በጥብቅ የሚቆጣጠርና ስራ ወዳድ ሰው ነበር። ለፍሬድ ትራምፕ ሕይወት ማለት የውድድር መድረክ ነች። ልጆቹን የሚያሳድገው ይህንን ስነ ልቦና በውስጣቸው በመቅረጽ ነበር። በቤቱ ውስጥም ተሸናፊ መሆን ትልቅ ውርደት ነበረው። ፍሬድ ልጆቹን ሲያሳድግ ሁልጊዜ የሚደግመው አንድ መፈክር ነበረው። እናንተ ንጉሥ መሆን አለባችሁ፣ እናንተ ገዳይ መሆን አለባችሁ። ይህ ማለት በገበያው ሆነ በሕይወት ውስጥ ሌላ እንዲያሸንፍህ አትፍቀድለት፣ ሁልጊዜ አንደኛ ሁን ማለት ነበር። ዶናልድ ይህን የአባቱን ምክር እንደ ወንጌል ተቀበለው። ከአባቱ ጋርም ወደ ግንባታ ቦታዎች እየሄደ የንግድ ድርድርን፣ ከሰራተኛ ጋር እንዴት መነጋገር እንዳለበትና በገበያው ውስጥ እንዴት ጠንካራ መሆን እንደሚቻል ገና በልጅነቱ በዓይኑ አይቷል። ዶናልድ እያደገ ሲሄድ በውስጡ ያለው ጉልበትና እልህኝነት እየጨመረ መጣ። በትምህርት ቤት ውስጥም አመፀኛ፣ ሕጎችን የሚጥስና መሸነፍን የማይወድ ልጅ ሆነ። በኩዊንስ በሚገኘው ኩዊንስ ፎረስት ትምህርት ቤት እያለ አስተማሪዎቹን መቃወምና ከጓደኞቹ ጋር መጣላትን ማዘውተር ጀመረ። አባቱ ፍሬድም ይህንን የልጁን ከልክ ያለፈ ጉልበትና አመፀኝነት ካላስተካከለው መስመር ሊስት እንደሚችል ተረዳ። በመሆኑም ዶናልድ በ13 ዓመቱ ሳለ በኒውዮርክ ወደሚገኘው ወደ ታዋቂው ወታደራዊ አካዳሚ ላከው። ይህ ውሳኔም በዶናልድ ሕይወት ውስጥ ሁለተኛ ትልቅ ምዕራፍ ነበረው። እዛም ጥብቅ የሆነ ወታደራዊ ዲሲፕሊንን፣ የደረጃ ሰንሰለትና ስልጣን ማክበርን ተማረ። በአካዳሚ ውስጥም ጎበዝ አትሌትና መሪ መሆን የቻለው ዶናልድ የአባቱን ሁልጊዜ አሸናፊ ሁን የሚለውን መመሪያ እዛው ካለው የወታደራዊ ውድድር መንፈስ ጋር አዋሃደው። አካዳሚውም ትራምፕን ይበልጥ ጠንካራና ግፊቶችን መቋቋም የሚችልና ተጽዕኖ ፈጣሪ ስብዕና እንዲኖረው አድርጎ ቀረጸው። ከዚህ በኋላ እንደ አውሮፓውያን አቆጣጠር በ1964 ከወታደራዊ ካምፕ ከተመረቀ በኋላ ዶናልድ ትራምፕ የከፍተኛ ትምህርቱን ቀጠለ። መጀመሪያ በፎርዳም ዩኒቨርሲቲ ለ2 ዓመት ከተማረ በኋላ በአሜሪካ ታዋቂ ወደ ሆነው የፔንሲልቬኒያ ዩኒቨርሲቲ የዋርተን ቢዝነስ ትምህርት ቤት ተዘዋወረ። እዚያም በሪል ስቴት ጥናት የመጀመሪያ ዲግሪውን አገኘ። ትምህርቱን ሲያጠናቅቅ ግን እንደ አባቱ በኩዊንስ እና በብሩክሊን ተራ ቤቶች ላይ በመስራት መወሰን አልፈለገም። የዶናልድ ህልም ከአባቱ እይታ እጅግ የሰፋ ነበረ። እሱ በኩዊንስ ቆሞ በወንዝ ማዶ የምታንጸባርቀውን የማንሃተንን ደሴት ይመለከት ነበር። ለማንሃተን የናጠጡ ሀብታሞችና ለትልልቅ ሆቴሎች እንዲሁም ለሰማይ ጠቀስ ህንፃዎች ልዩ ፍቅር ነበረው። አባቱ ፍሬድም በማንሃተን ውስጥ መስራት አደገኛና ከባድ ነው ብሎ ቢያስጠነቅቀውም ዶናልድ ግን የአባቱን የሀብት መሰረትና ያስተማረውን የገዳይነት ስነ ልቦና ይዞ ያንን ታላቅ ዓለም የንግድ መድረክ ለመቆጣጠር ቆርጦ ተነሳ። የኩዊንስ ልጅነት ለዶናልድ ትራምፕ መሰረቱ ነበር። ከአባቱ ያገኘው ካፒታል ወይም ሀብት ብቻ ሳይሆን ሕይወትን እንደ ውድድር ማየቱ ነው። ጠላቶችን የማሸነፍና መቼም ቢሆን እጅ ያለመስጠት ስነ ልቦና ነበረው። አሁን ግን የኩዊንስ የልጅነት ጉዞውን ወደ ዋናው መድረክ ሊያደርግ ነው፣ ወደ ማንሃተን የወርቅ ዘመን። እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ ላይ ኒውዮርክ ከተማ በታሪኳ ታይቶ በማይታወቅ የኢኮኖሚ ቀውስና በወንጀል መብዛት በኪሳራ አፋፍ ላይ ትገኝ ነበር። ህዝቡና ባለሀብቱ ተስፋ ቆርጠው ከከተማው ሲሸሹ፣ ወጣቱ ዶናልድ ትራምፕ ግን ይህንን ውድቀት እንደ ታላቅ ወርቃማ ዕድል ተመለከተው። አባቱ ፍሬድ ትራምፕም ወደ ማንሃተን መግባት ራስን ማጥፋት ነው ብሎ
ቢመክረውም ዶናልድ ግን የኩዊንስ ምቾቱን ትቶ ወደ ማንሃተን ተሻገረ። የአባቱን ኩባንያ የሥራ አስፈጻሚነት ቦታ ከተረከበ በኋላም የድርጅቱን ስም ዘ ትራምፕ ኦርጋናይዜሽን ብሎ ቀየረው። የዶናልድ የመጀመሪያ ትልቁ ጉማር በማንሃተን የግራንድ ሴንትራል ባቡር ጣቢያ አጠገብ ይገኝ የነበረውን እንዲሁም ያረጀው የኮሞዶር ሆቴልን መግዛት ነበረ። ትራምፕም ከከተማው አስተዳደር ጋር እጅግ ጠንካራ ድርድር በማድረግ ታሪክ የማይረሳው የ40 ዓመት የግብር ቅናሽ አገኘ። ሆቴሉን ሙሉ በሙሉ በአዲስ መልክ በሚያብረቀርቅ መስታወትና ብረት አስገንብቶት ግራንድ ሃያት ሆቴል በሚል ስም እንደ አውሮፓውያን አቆጣጠር በ1980ዎቹ ከፈተው። ሆቴሉም በአጭር ጊዜ ውስጥ እጅግ ስኬታማ ሆነ። ይህ ሥራ ወጣቱ ትራምፕን በማንሃተን ሪል ስቴት መድረክ ላይ ጉልህ ስፍራ እንዲኖረው አደረገ። ነገር ግን የዶናልድ ትራምፕን ስም የሀብትና የቅንጦት መገለጫ ያደረገው የንግድ ግዛቱ ዘውድ የሆነው ሌላ ህንፃ ነበረ፣ ትራምፕ ታወር። ይህ ህንፃ እንደ አውሮፓውያን አቆጣጠር በ1983 በኒውዮርክ እጅግ ውድ በሆነው ይህ ባለ 58 ሰማይ ጠቀስ ፎቅ የዶናልድ ትራምፕ ማንነት ሙሉ በሙሉ የሚያንጸባርቅ ሆነ። ህንፃው በሮዝ እብነበረድ ድንጋዮች የተሸለመ ባለ 5 ፎቅ የቤት ውስጥ ፏፏቴ ያለውና በ24 ካራት ወርቅ የተለበጡ ጌጣጌጦች የተሞሉበት የቅንጦት ማዕከል ሆነ። ትራምፕም የህንፃው የላይኛውን ፎቅ የራሱ የቅንጦት መኖሪያ ያደረገው። በዚህ የዕድል ዘመን ውስጥ አጠገቡ የነበረችው ሚስቱ ኢቫና ትራምፕ ነበረች። ይህች ሴት ሞዴልና ስፖርተኛ ነበረች። ኢቫና እና ዶናልድ የኒውዮርክ ከፍተኛ ማህበረሰብ ተመራጭ ጥንዶች ሆኑ። ኢቫና በትራምፕ የንግድ ግዛት ውስጥ የሆቴሎቹን ዲዛይንና አስተዳደር በመምራት ትልቅ ሚና ተጫውታለች። በዚህ ጊዜም ትራምፕ ቤት ብቻ የሚገነባ ነጋዴ አልነበረም። እሱ ራሱን ስሙንና ህይወቱን ወደ ሚዲያ መስህብነት የቀየረ የታዋቂነት ንጉሥ ነበረ። ነገር ግን ስኬት ሁል ጊዜ እሱ እንደሚፈልገው አልቀጠለም። በ1980ዎቹ ማብቂያ ላይ የትራምፕ ምኞትና ድፍረት ወሰን አጣ። ከኒውዮርክ ውጪ የቁማር ከተማ ወደ ሆነችው አትላንቲክ ሲቲ በመሄድ ትራምፕ ታጅ መሃል የተሰኘውን የዓለማችን ትልቁን የካሲኖና የሆቴሉ ስብስብ ህንፃ በቢሊዮን ዶላሮች ዕዳ ገነባው። ከዚህ በኋላም የራሱን የአየር መንገድ ገዛ። እንደ አውሮፓውያን አቆጣጠር በ1990ዎቹ መጀመሪያ ላይ የአሜሪካ ኢኮኖሚ መቀዝቀዝና በትራምፕ ላይ የከተማዎች እጅግ ከፍተኛ የባንክ ዕዳ የንግድ ግዛቱን ወደ ከፋ አደጋ ውስጥ ከተተው። ካሲኖዎቹና ኩባንያዎቹ በተከታታይ የኪሳራ ጥያቄንም አቀረቡበት። ሚዲያዎችም የትራምፕ ታሪክ አብቅቶለታል ብለው ዘገቡ። ከዚህ ጋር ተያይዞ ከኢቫና ጋር የነበረው ትዳር በከፍተኛ የፍቺ ውዝግብ ውስጥ መፈራረሱ በትራምፕ ላይ ሌላ ማህበራዊ ውድቀትን አመጣ። ነገር ግን ትራምፕ ከአባቱ የተማረው አንድ ነገር ነበረ። መቼም ቢሆን እጅ አለመስጠትና ውድቀትንም ቢሆን ወደ ድል መቀየር። ቻናላችንን ከወደዱት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ትራምፕም ከባንኮች ጋር በድጋሚ ተደራደረ። የግል ንብረቶቹንና አውሮፕላኖቹን በመሸጥ ዕዳውን አስተካከለ። እናም በአስደናቂ ሁኔታ ከውድቀቱ ማገገመ። የትራምፕ ሁለተኛና ትልቁን የህዝብ ተወዳጅነት ማዕበል ያመጣው ከሪል ስቴት ሳይሆን ከቴሌቪዥን መስኮት ነበር። ትራምፕ በዚህ የቴሌቪዥን ፕሮግራም ላይ የራሱን የንግድ ግዛት የሚመራ ሁሉን አቅራቢ ጥብቅና ውሳኔ ሰጪ ቢሊዮነር ሆኖ በቴሌቪዥን መስኮት ብቅ አለ። ፕሮግራሙም በአሜሪካ በዓለም ዙሪያ እጅግ ከፍተኛ ተመልካችን አገኘ። በትራምፕ አፍ የሚነገረው ዩ አር ፋየርድ የሚለው ሐረግ በአጭር ጊዜ ውስጥ የአሜሪካን የፖፕ ባህል መገለጫ ሆነ። ይህ የቴሌቪዥን ሾው ዶናልድ ትራምፕን በቢሊዮን ለሚቆጠሩ ተራ ሰዎች የስኬትና የጥንካሬ ተምሳሌት አድርጎ ሳለው። እሱ አሁንም በኒውዮርክ ብቻውን የሚታወቅ ነጋዴ አይደለም፣ በእያንዳንዱ አሜሪካዊ ሳሎን ቤት ውስጥ የሚታወቅ ታላቅ ስብዕና ያለው ሰው ሆነ። ከ1970 እስከ 2010 ባሉት 4 አስርት ዓመታት ውስጥ ዶናልድ ትራምፕ በማንሃተን ሰማይ ላይ ስሙን ቀረጸ፣ ወደቀ፣ በድጋሚ ተነሳ፣ እናም ስሙን ወደ ቢሊዮነርነት ብራንድ ቀየረው። ይህ የንግድና የቴሌቪዥን ስኬት የህዝብን ስነ ልቦና መቆጣጠር ችሎታውና የማይበገር ማንነቱ ለሌላ ትልቅ ዓላማ መዘጋጀቱ ነበር። የቢሊዮነሩ ስም አሁን አዲስ መዳረሻ አግኝቷል፣ ወደ ሀገሪቱ ትልቅ የፖለቲካ ስልጣን።
ትራምፕ ለብዙ ዓመታት ለፕሬዝዳንትነት የመወዳደር ሐሳብ እንዳለው ሲጠቅስ ቆይቷል። በመጨረሻም ሰኔ 16 2015 ዓ.ም ከትራምፕ ታወር ላይ በመውረድ ለፕሬዝዳንትነት እንደሚወዳደር ይፋ አደረገ። ብዙ የፖለቲካ ተንታኞችም ጉዳዩን እንደ ቀልድ ቆጥረውት ነበር፣ ነገር ግን ተሳስተው ነበር። ከዚህ በኋላ ትራምፕ ባህላዊ የፖለቲካ ስልቶችን በሙሉ ሰባበረ። በመገናኛ ብዙሃን ላይ ቀጥተኛ ጥቃት ሰነዘረ። ያልተለመዱ ቃላቶችንም መጠቀም ጀመረ። በዋሽንግተን የፖለቲካ ልሂቃን የተረሱትን በሚሊዮኖች የሚቆጠሩ አሜሪካውያንን ልብ ማረከ። ከዚህ በኋላ ህዳር 8 ቀን 2016 ዓ.ም በአሜሪካ ታሪክ ትልቁ የፖለቲካ አስደንጋጭ ክስተት ተመዘገበ። ዶናልድ ትራምፕ ሂላሪ ክሊንተንን በማሸነፍ 45ኛው የአሜሪካ ፕሬዝዳንት ሆነው ተሾሙ። ጥር 20 ቀን 2017 ዓ.ም የኩዊንሱ ልጅ የማንሃተን ቢሊየነር እና የቲቪው ኮከብ ዶናልድ ጆን ትራምፕ የዋይት ሃውስን በር አንኳኩቶ ገባ። ይህም ጉዞ የቢዝነስ የዝናና የፖለቲካ ታሪክን ለዘላለም የቀየረው ጉዞ ነበር። ታሪኩም ምንም ሆነ ምንም አንድ ነገር ግልጽ ነው። ዶናልድ ትራምፕ በዓለም ላይ የራሱን የማይጠፋ አሻራ ጥሏል። ከኒውዮርክ ከተማ የኩዊንስ ሰፈር የጡብ ቤቶች ተነስቶ በማንሃተን የሰማይ ጠቀስ ፎቆች ላይ ስሙን የወርቅ ቀለም ቀብቶ በመጨረሻም የዓለማችን ኃያል መንበር ዋይት ሃውስን እስከ መቆጣጠር የደረሰው የዶናልድ ጆን ትራምፕ ጉዞ ተራ ታሪክ አይደለም። እርሱ የአሜሪካ ማህበራዊና ፖለቲካዊ መዋቅርን ሙሉ በሙሉ የለወጠ ማዕበል ነው። የትራምፕ ሕይወት ያስተማረን ትልቅ እውነት ቢኖር ውድቀትን ወደ ስኬት፣ ነቀፌታን ወደ ዝና፣ ተቃውሞን ወደ ደጋፊነት የመቀየር አስደናቂ ጥበብ ነው። አንዳንዶች እርሱን የአሜሪካ ህልም በራሱ ጥረት ያሳካ፣ ለተረሱት ድምፅ የሆነና ሀገሩን ያስቀደመ ጀግና አድርገው ይመለከቱታል። ሌሎች ደግሞ ስርዓቱን የናደና ህዝቡን የከፈለ ፖለቲካውን ያወዛገበ መሪ አድርገው ይፈርጁታል። ነገር ግን ታሪክ ወደ ኋላ መለስ ብሎ ሲያጠናው ትራምፕን በአንድ ወገን ብቻ መተርጎም አይቻልም። እርሱ በአንድ ጊዜ ነጋዴም፣ የቴሌቪዥን ኮከብም፣ ፖለቲከኛም፣ አመፀኛም ነው። ከሁሉም በላይ ግን የሰዎችን ስሜት መግዛት የቻለ የዘመናችን ትልቁ ክስተት ነው። የዋይት ሃውስ መጋረጃዎች ቢዘጉም የትራምፕ ስም ግን ከአሜሪካ አፈርና ከዘመናዊ ዓለም ታሪክ ውስጥ በፍጹም አይጠፋም። ጉዞው ከልጅነት እስከ ዋይት ሃውስ የነበረው መንገድ አጠናቀናል። ነገር ግን ያነሳነው ማዕበልና የጣልነው አሻራ ለትውልዶች መነጋገሪያ ሆኖ ይቀጥላል። ቻናላችንን ከወደዱት ላይክ፣ ሼር፣ ሰብስክራይብ በማድረግ